በኢራን ምድር ላይ የታሪክ አዲስ ምዕራፍ ተከፍቷል። ለብዙ አስርተ ዓመታት በታላቁ መሪ አሊ ካሚኒ ጥላ ስር ተደብቆ በሚስጥርና በዝምታ የፖለቲካውን ካርታ ሲያሰናዳ የነበረው ሞጅተባ ካሚኒ ዛሬ በይፋ የአገሪቱ ከፍተኛ መሪ ሆኖ መንበሩን ተረክቧል። በኢራን እንደ ሰደድ እሳት እየተናፈሰ ነው። የኢራን ሰማይ በአሜሪካና በእስራኤል የጥቃት ጢስ ተጋርዶ በነበረበት በዚያ አስፈሪ ምሽት የሥርዓቱ ህልውና ይህ ሰው ማን ነው? ከቤተ መንግሥት በስተጀርባ የነበረውን የጥላ ኃይል ዛሬ እንዴት ወደ ብርሃን ወጣ? የሙጅተባ ካሚኒ የሕይወት ታሪክ አብዮቱ ከጦርነትና ከከፍተኛ የፖለቲካ ሴራዎች ጋር የተቆላለፈ ድራማ ነው። ሙጅተባ ካሚኒ የተወለዱት እንደ አውሮፓውያን አቆጣጠር መስከረም 8 ቀን 1969 በኢራን ቅድስት ከተማ ማሻድ ውስጥ ነው። በወቅቱ አባታቸው አሊ ካሚኒ በሾህ መንግሥት ላይ ከሚንቀሳቀሱ ጥቂት የማይባሉ አብዮተኞች አንዱ ነበሩ። ሙጅተባ ያደገው በአብዮቱ ትኩሳት ውስጥ ነው። ገና በሕፃንነቱ የአባቱን መታሰር፣ መሰደድና በእስር ቤት የሚደርስባቸውን እንግልት እያየ ያደገ በመሆኑ ለስርዓቱ ያለውን ታማኝነት በደሙ ውስጥ የሰረጸ ነው። የአንደኛና የሁለተኛ ደረጃ ትምህርታቸውን በቴህራን በሚገኘውና እጅግ ጥብቅ በሆነው አላቪ ሃይማኖታዊ ትምህርት ቤት ተከታትለዋል። ይህ ትምህርት ቤት ለኢራን አብዮት በርካታ መሪዎችን፣ ታማኝ አገልጋዮችን ያፈራ ማዕከል ነው። ሙጅተባ እዚህ ትምህርት ቤት እያሉ ነበር ከወደፊቱ የኢራን ባለስልጣናትና የወታደራዊ መሪዎች ጋር ጥብቅ ወዳጅነት መመስረት የጀመሩት። በ1980ዎቹ አጋማሽ የኢራንና የኢራቅ ጦርነት በከረረበትና የአገሪቱ ወጣቶች በሺዎች የሚቆጠሩ ለሰማዕትነት በሚሰለፉበት ወቅት ሙጅተባ ገና የ17 ዓመት ወጣት ነበሩ። እንደ ሌሎች የባለስልጣናት ልጆች በቤተ መንግስት ከመደበቅ ይልቅ ወደ ግንባር ዘምተው በአገራቸው ጦር ውስጥ ለበርካታ አጫጭር ጊዜያት አገልግለዋል። ይህ በጦር ሜዳ የነበረው ቆይታ ሙጅተባን ከኢራን ወታደራዊ ክንፍ በተለይም ከእስላማዊ አብዮታዊ ዘብ ጋር ለሕይወት ዘመን የሚቆይ ቁርጠኝነት እንዲፈጥሩ ረድቷቸዋል። በጦርነቱ ወቅት ያሳዩት ጽናትና ለስርዓቱ ያላቸው ታማኝነት በኋላ ላይ በስልጣን ላይ ለሚኖራቸው ተጽዕኖ መሰረት ሆኗል። የኢራንና የኢራቅ ጦርነት ሙጅተባን ምዕራባውያንን እንደ ዘላለማዊ ጠላት እንዲመለከቱና ለአገሩ ሉዓላዊነት ሲባል ማንኛውንም መስዋዕትነት መክፈል እንደሚገባ እንዲያምኑ አድርጓቸዋል። ከጦርነት በኋላ ሙጅተባ ወደ ሃይማኖታዊ ትምህርታቸው አዘነበሉ። በ1999 የሺዓዎች ከፍተኛ የትምህርት ማዕከል ወደ ሆነችውና ቅድስት ወደ ተባለችው ሙጅተባ በሃይማኖታዊ ደረጃቸው ለረጅም ጊዜ ውጅታል ኢስላም ተብለው ሲጠሩ ቆይተው ወደ ጠቅላይ መሪነት በሚጠጉበት ዋዜማ ላይ በድንገት አያቶላ በሚል ከፍተኛ ማዕረግ መጠራት መጀመራቸው ነው። ይህ ሽግግር ብዙዎችን ጥርጣሬ ላይ ጥሏል። ብዙ ታዛቢዎች እንደሚሉት ይህ ማዕረግ የተሰጣቸው በሃይማኖታዊ ሊቅነታቸው ሳይሆን አባታቸውን ለመተካት የሚያስፈልገውን የሕገ መንግስትና የሃይማኖት መስፈርት ለማሟላት ሆን ተብሎ በተደረገ የፖለቲካ የጥላ መሪ ሆነው ቆይተዋል። አባታቸው አሊ ካሚኒ በስልጣን በነበሩበት ወቅት ሙጅተባ የጠቅላይ መሪው ቢሮ እውነተኛ ዘዋሪ እንደነበሩ ይነገራል። ማን ወደ ጠቅላይ መሪው መቅረብ እንዳለበት፣ የትኛው ውሳኔ መጽደቅ እንዳለበትና የትኛው ባለስልጣን መሾም ወይም መሻር እንዳለበት የሚወስኑት እርሳቸው ነበሩ። እንደ ኢሮፒያን አቆጣጠር በ2005 በነበረው የፕሬዝዳንታዊ ምርጫ ሙጅተባ መሐመድ አህመዲን ነጃድ እንዲያሸንፉ በስተጀርባ ሆነው ከፍተኛ ሥራ ሰርተዋል ተብሎ ይከሰሳሉ። ይህ ጣልቃ ገብነት በወቅቱ በነበሩት የለውጥ አራማጆች ዘንድ ከፍተኛ ቁጣን ቀስቅሶ ነበር። የለውጥ አራማጁ መህዲ ካሮቢ በወቅቱ ለአያቶላ ካሚኒ በጻፉት ግልጽ ደብዳቤ ልጃቸው በአብዮታዊ ዘብና በባሳጅ ሚሊሻዎች አማካይነት በምርጫው ጣልቃ መግባታቸውንና ለሃይማኖታዊ ቡድኖች ሙጅተባ ሆይ ጠቅላይ መሪነትን ሳታያት ትሞታለህ የሚሉ መፈክሮችን ያሰሙ ነበር። የሚያሳየው ሙጅተባ በኢራን ሕዝብ ዘንድ የስልጣን ወራሽ ተደርገው መታየት መጀመራቸውንና ይህም በሕዝቡ ዘንድ ከፍተኛ ቅሬታን መፍጠሩን ነው። ተቃውሞውን በኃይል ለማፈንና የለውጥ አራማጆችን ወደ ወህኒ ለማውረድ ሙጅተባ ቀጥተኛ ትዕዛዝ ይሰጡ እንደነበር ይነገራል። በወቅቱ ምክትል የአገር ውስጥ ጉዳይ ሚኒስትር የነበሩት ሙስጣፋ ታጅዜዴህ መታሰራቸውን የሙጅተባ ካሚኒ
ቀጥተኛ ፍላጎት እንደነበር ከስር ከወጡ በኋላ ተናግረዋል። የሙጅተባ ካሜኒ ወደ ስልጣን መምጣት በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥሯል። በተለይም አባታቸው እናታቸውንና ባለቤታቸውን በአሜሪካንና በእስራኤል በጋራ በተሰነዘረ የአየር ድብደባ መገደላቸው ሙጅተባን ይበልጥ ግትርና የበቀል መንፈስ የተሞላባቸው መሪ ያደርጋቸዋል የሚል ስጋት አለ። በቅርቡ የኢራን መንግስት መገናኛ ብዙሃን ሙጅተባ በሕይወት እንዳሉና የሀገሪቱ ወሳኝ ጉዳዮች ላይ በተካሄዱ ምክክሮች ላይ መሳተፋቸውን ሲዘግቡ ይህ ለስልጣን መዘጋጀታቸውን የሚያበስር የመጀመሪያ ይፋዊ ምልክት ነበር። 88 አባላት ያሉት የሊቃውንት ምክር ቤት ሙጅተባን አዲሱ ጠቅላይ መሪ አድርጎ መሾሙን ሲያስታውስ በኢራን ውስጥ ለዓመታት ሲሰበክ የነበረውን መንበሩ በውርስ አይደለም የሚለው መርህ ተጥሷል። ሆኖም ግን ለስርዓቱ ታማኝ የሆኑት አብዮታዊ ዘቦች ሙጅተባን ብቸኛው የአገሪቱ አዳኝ አድርገው እያቀረቧቸው ነው። ሙጅተባ አሁን በመንበሩ ላይ ተቀምጧል። ይህ ለብዙ ዓመታት በሹክሹክታ ሲነገር የነበረው የጥላ መንግስት ወደ ይፋዊ ትዕዛዝ የተቀየረበት የታሪክ አጋጣሚ ነው። ሙጅተባን ከሌሎች የኢራን ባለስልጣናት ለየት የሚያደርገው ነገር ቢኖር በህዝብ ፊት ከመታየት ይልቅ በሚስጥራዊ መዋቅሮች ውስጥ መደበቅን መምረጡ ነው። እርሳቸው ለ10 ዓመታት የአባታቸውን ጆሮና አይን ሆነው ቆይተዋል። በቴህራን የሚገኘው የጠቅላይ መሪው ቢሮ ውስጥ የሚደረጉ ማንኛውንም ወሳኝ ስምምነቶች ያለ እርሳቸው ፈቃድ አይጸድቁም ነበር። አሁን ግን ያ ጥላ ተገፎ የኢራን አዲሱና ሶስተኛው ጠቅላይ መሪ ሆነው በይፋ መሾማቸው የአገሪቱን ፖለቲካዊ መልክዓ ምድር ሙሉ በሙሉ ቀይሮታል። የሙጅተባን የስልጣን ጉዞ ለመረዳት ከእስላማዊ አብዮታዊ ዘብ ጋር ያለውን ትልቅና ሚስጥራዊ ግንኙነት መመርመር ያስፈልጋል። ለሙጅተባ ወታደራዊ ክንፍ መደበኛ የመከላከያ ኃይል ብቻ ሳይሆን የስልጣኑ መሰረትና ዋስትናው ነው። ገና በወጣትነቱ በኢራንና ኢራቅ ጦርነት ግንባር ላይ ያሳለፈው ጊዜ በጦር መሪዎች ዘንድ የኛ ሰው ተብሎ እንዲታይ አድርጎታል። በተለይም ከታዋቂው ወታደራዊ መሪ ቃሲም ሱሊማን ጋር የነበረው ቅርርብና በውጭ ሀገራት በሚደረጉ ወታደራዊ ዘመቻዎች ላይ የነበረው ተጽዕኖ ዛሬ በሊቃውንት ምክር ቤት ውስጥ ያለ አንዳች ተቃውሞ እንዲሾሙ መንገድ ጠርጓል። ጦር መሪዎቹ ሙጅተባን የሚወዱት እንደ መሪ ብቻ ሳይሆን እንደ አንድ የስርዓቱ ዘብ ነው። ያለፉት ጥቂት ሳምንታት ግን ለሙጅተባ እጅግ መራራ ነበሩ። አባታቸውን እናታቸውንና ባለቤታቸውን በአንድ ምሽት በአየር ድብደባ ማጣታቸው በኢራን ታሪክ ውስጥ ታይቶ የማይታወቅ የግልና የፖለቲካ ድንጋጤ ፈጥሯል። ያ አስፈሪ ምሽት የኢራንን ሰማይ በሳት ሲጋርድ ሙጅተባ በሕይወት መኖሩ ራሱ አጠራጣሪ ነበር። ለቀናት ከአድማስ በስተጀርባ መቆየቱን ብዙዎቹ አብሮ ተገድሏል ወይም ተይዟል ወደሚል ድምዳሜ አድርሷቸው ነበር። ሆኖም ግን በመንግስት ሚዲያ ብቅ ማለቱንና ወዲያውኑ የሊቃውንት ምክር ቤት ስብሰባ ተጠርቶ የሹመት ዜናው መሰማቱ ሙጅተባ ያንን አስከፊ ምሽት ለፖለቲካዊ ዳግም ልደት እንደተጠቀመበት ያሳያል። አሁን እርሱ ለኢራን ሕዝብ የሰማዕታት ልጅ እና የሚረጋገጠው በህዝብ ድምፅ ሳይሆን በብረት መዳፍና በሃይማኖታዊ ጥብቅነት ነው። ሙጅተባ ካሜኒ ወደ ስልጣን ሲመጡ ከሚገጥማቸው ትልልቅ ፈተናዎች አንዱ የኢኮኖሚ ውድቀት ነው። ኢራን ለዓመታት በማዕቀብ ስትታሽ የቆየች በመሆኗ ህዝቡ በከፍተኛ የኑሮ ውድነት ውስጥ ይገኛል። ሙጅተባ ይህንን ችግር ለመፍታት ወይ እንደ አባቱ የመቋቋም ኢኮኖሚ ፖሊሲን ይቀጥላል ወይ ደግሞ አዳዲስና ያልተጠበቁ የውጭ ግንኙነት ስትራቴጂዎችን ይከተላል። ሆኖም ግን አሁን ካለው የግል ሐዘኑና ከእስራኤል ጋር ካለው ቀጥተኛ ግጭት አንጻር ቅድሚያ የሚሰጠው ለደህንነትና ለወታደራዊ ዝግጅቶች እንደሚሆን ግልጽ ነው። የአዲሱ ጠቅላይ ሹመት በቴል አቪቭና በዋሽንግተን የሚል ግምት ስላለ ነው። የሙጅተባ የግል ሕይወትም ቢሆን በጥብቅ ሚስጥር የተያዘ ነው። ከስድስቱ የካሜኒ ልጆች መካከል ሁለተኛው የሆነው ሙጅተባ ትዳር የመሰረተው ከታዋቂው ፖለቲከኛ ጎላም አሊ ሃዳድ ኤደል ልጅ ጋር ነው። ይህ ጋብቻ በኢራን የፖለቲካ ሊቃውንትና በሃይማኖት መሪዎች መካከል ያለውን ትስስር ይበልጥ አጥብቆታል። ሙጅተባ ብዙውን ጊዜ የሚያሳልፈው በሃይማኖታዊ ትምህርትና በደህንነት ስብሰባዎች መካከል ነው። እርሳቸው ለሕዝብ ንግግር ሲያደርጉ ወይም ቃለ መጠይቅ ሲሰጡ አይታዩም። ይህ ዝምታቸው ግን በስርዓቱ ውስጥ ትልቅ ፍርሃትና ክብርን እንዲያተርፉ አድርጓቸዋል። አሁን ግን ያ ዝምታ የሚሰበርበት ጊዜ ደርሷል። እንደ ሀገር መሪ ፊቱን ለሕዝብ ማሳየትና ድምፁን ማሰማት የግድ ይለዋል። የሊቃውንት ምክር ቤት ሙጅተባን ለመሾም ያደረገው ውሳኔ በኢራን ታሪክ ውስጥ አዲስ ምዕራፍ ነው። ምክር ቤቱ አባላቱ በአብዛኛው በዕድሜ የገፉና ጥብቅ ሃይማኖተኞች ቢሆኑም ሙጅለስ ተደርጎ ተቆጥረዋል።
ሙጅታባ ይህንን የተቃውሞ ማዕበል እንዴት እንደሚያስተናግደውና የሀገሪቱን አንድነት እንዴት እንደሚጠብቅ የሚታይ ይሆናል። የሙጅታባ ካሚኒ ሹመት በኢራን የውጭ ፖሊሲ ላይም ትልቅ ለውጥ ያመጣል። እርሳቸው በአብዮታዊ ዘብ ውስጥ ያላቸው ተጽዕኖ ኢራንን በመካከለኛው ምስራቅ ለምታደርገው የጥላ ጦርነት ፕሮክሲ ዋር አዲስ ግፊት እንደሚሰጠው ይጠበቃል። በሊባኖስ የሚገኘው ሄዝቦላ፣ በየመን የሚገኙ ሁቲዎችና በሶሪያ ያሉ ታጣቂዎች ሙጅታባን እንደ ቀጥተኛ አዛዣቸውና ደጋፊያቸው ነው የሚመለከቱት። የእስራኤል የመከላከያ ሚኒስቴር እንዳለው ሙጅታባ ኢላማ ቢሆንም እርሱ ግን በመንበሩ ላይ ሆኖ ዓለምን የሚያስደንቅ ወይም የሚያስደነግጥ እርምጃ ለመውሰድ እየተዘጋጀ መሆኑ ይታወቃል። የሙጅታባ ካሚኒ ሹመት ይፋ ከሆነ በኋላ መላው ኢራን በከባድ የዝምታና የፍርሃት ድባብ ውስጥ ወድቃለች። ይህ ዝምታ ግን የተስፋ ሳይሆን የታላቅ ማዕበል መጀመሪያ መሆኑን ሁሉም ይገነዘባል። ሙጅታባ ከመጋረጃው በስተጀርባ ሆኖ ዓለምን ሲያስደምም የቆየበት ጊዜ አብቅቶ አሁን በቀጥታ በቴሌቪዥን መስኮቶች ብቅ ብሏል። የአባቱን ጥቁር ጥምጣም ደፍቶና የወታደራዊ ካባውን ደርቦ ሲታይ በደጋፊዎቹ ዘንድ የአብዮቱ ዳግም ልደት ተደርጎ ሲወሰድ፣ በተቃዋሚዎቹ ዘንድ ደግሞ የመጨረሻው ጨለማ ተደርጎ ተቆጥሯል። ሙጅታባ ሹመቱን ተከትሎ ባደረገው የመጀመሪያ ይፋዊ ንግግር ድምፁን ካለፉት 30 ዓመታት በላይ በውስጡ አፍኖት የነበረውን ቁጣና ጽናት የሚያንጸባርቅ ነበር። በንግግሩ ውስጥ አባቱን እንደ መሪ ብቻ ሳይሆን እንደ ሃይማኖታዊ ሰማዕት መግለጽ የኢራን ሕዝብ ለታላቅ መስዋዕትነት እንዲዘጋጅ ጥሪ አቅርቧል። በንግግሩ መሃል የጠቀሰው አንድ ወሳኝ ነጥብ እኛ የምንታገለው ለምድር ስልጣን ሳይሆን ለሰማያዊ እውነት ነው። አባቴንና ቤተሰቤን የገደሉት አካላት የኢራንን መንፈስ መግደል እንደማይችሉ በተግባር እናሳያቸዋለን። በሜዳ ላይ በሚፈነዱ የድል ድምፆች የታጀበ ይሆናል የሚል ነበር። ይህ ንግግር ኢራንን ከምዕራባውያን ጋር የነበራትን ጥቃቅን የዲፕሎማሲ ግንኙነት ሙሉ በሙሉ ማክተሙንና አገሪቱን ወደ ወታደራዊ ግጭት እያመራች መሆኑን ያበሰረ ነበር። የሙጅታባን ሹመት በደስታ የተቀበለው ዋነኛው አካል እስላማዊ አብዮታዊ ዘብ ነው። ሙጅታባ ስልጣንን እንደያዘ የመጀመሪያው የወሰደው እርምጃ በወታደራዊ መዋቅር ውስጥ ያሉ ደካማ የተባሉ መሪዎችን በማንሳት ለእርሱና ለአባቱ ራዕይ ፍጹም ታማኝ የሆኑ ወጣት ጀነራሎችን መሾም ነው። ይህ እርምጃ በኢራን ወታደራዊ ታሪክ ውስጥ ታላቁ መንጠሪያ ተብሎ ሊጠራ ይችላል። ሙጅታባ ካሚኒ የ2009ን አረንጓዴ ንቅናቄ ያፈነበት መንገድ እርሱ ለተቃውሞ ያለውን አመለካከት ምን ያህል ጨካኝ እንደሆነ ያሳያል። አሁንም ቢሆን በእርሱ ሹመት ያልተደሰቱ በርካታ የኢራን ወጣቶችና የለውጥ አራማጆች አሉ። የሙጅታባ እናት አባትና ባለቤታቸው በአየር ድብደባ መገደላቸው ለሙጅታባ ሁለት መልክ ያለው ውጤት አምጥቷል። በአንድ በኩል ከፍተኛ የግል ሐዘንና የስነ ልቦና ጫና ውስጥ ቢሆኑም፣ በሌላ በኩል ግን ይህ ሰቆቃ በሃይማኖተኛው የኢራን ማህበረሰብ ዘንድ ቅዱስ መሪ እንዲባል አድርጎታል። ሁሉንም ነገር ለአብዮቱ የሰጠ መሪ የሚል ትረካ በስፋት እየተሰራጨ ነው። ሙጅታባ ይህንን የግል መስዋዕትነቱን ተጠቅሞ በሊቃውንት ምክር ቤትና በሃይማኖት መሪዎች ዘንድ ያለውን ተቀባይነት አጠናክሯል። ቀደም ሲል ስልጣን በውርስ አይተላለፍም ብለው ይቃወሙ የነበሩ መሪዎችን እንኳ አሁን ካለው የጸጥታ ስጋትና ከሙጅታባ የግል ታሪክ አንጻር ዝምታውን መርጠዋል። ይህ ደግሞ ሙጅታባ በኢራን ታሪክ ውስጥ ታይቶ የማይታወቅ ፍጹም ስልጣን እንዲኖሩ አድርጎታል። ሙጅታባ ካሚኒ ዛሬ በመንበሩ ላይ ተቀምጦ ወደፊት ሲመለከት የሚጠብቁት ፈተናዎች እጅግ ውስብስብ ናቸው። የእስራኤል ቀጥተኛ ዛቻና ጦርና በትንንሽ ዝርዝር ጉዳዮች ላይ ሳይቀር ጥብቅ ቁጥጥር የሚያደርግ መሪ ነው። የአባቱን ሞት ተከትሎ በውስጡ ያለውን ሐዘን ለማንም ሳያሳይ በቀጥታ ወደ ስራ መግባቱ በብዙዎች ዘንድ የብረት ሰው የሚል ቅጽል ስም አሰጥቶታል። በመጨረሻም የሙጅታባ ካሚኒ ወደ መንበሩ መምጣት በአንድ ግለሰብ ሕይወት ላይ የታየ ለውጥ ብቻ ሳይሆን የመላው እስላማዊ ሪፐብሊክ ሕልውና አዲስ ፈተና ውስጥ የገባበት የታሪክ መገጣጠሚያ ነው። ሙጅታባ ከአባቱ ጥላ ስር ወጥቶ የኢራን ሶስተኛው ጠቅላይ መሪ በሆነበት በዚህ ቅጽበት ዓለም የሚመለከተው አንድን መሪ ብቻ ሳይሆን የአንድን ስርዓት የመጨረሻ ቁማር ነው። የሙጅታባ ስም በታሪክ መጻሕፍት ውስጥ የሚሰፍረው ኢራንን ወደ ኒኩለር ኃያልነት ያሸጋገረ ተብሎ ነው። ሙጅታባ ዛሬ በመንበሩ ላይ ሲቀመጥ በዙሪያው ያሉት ወታደራዊ አዛዦችና ሃይማኖታዊ ሊቃውንት ብቻ ናቸው። ቤተሰቡን በአሰቃቂ ሁኔታ ማጣቱ እርሱን ከማንኛውም ሰብአዊ ስሜት በላይ የሆነ የስርዓቱ ምልክት አድርጎታል። በቴህራን ሰማይ ላይ የሚታዩ ድሮኖችና በየጎዳናው የቆሙት ታንኮች የስልጣኑ ጠባቂዎች ቢሆኑም በህዝቡ ልብ ውስጥ ያለው ድምፅ ግን አሁንም ያልተመለሰ ጥያቄ ነው። ሙጅታባ በህዝቡ የሚሰጠው መልስ ደህንነትና ኩራት ቢሆንም ህዝቡ የሚፈልገው ነጻነትና ሸር በማድረግ ለሌሎች አጋሩ። እናመሰግናለን።